እኛ በፍራንክ የምንቀበል ችግር የለውም። ትምህርት ባይኖር ስራ ብትቀጠር ለራስ ማለት እናቴ ትሙት በቃ ይሄ ትንሹ ሳለህ የሚባል አለኝ ሀገር 4500 ብር ነው ትንሹ ደሞዝ ማለት ነው። ሲባዛ በ225 1 ሚሊዮን 12000 እኮ ነው። ያይሹ ነው አንቺ አመት ሙሉ የሶሻል ከመንግስት እንደዚህ አፍሽን ከፍተሽ ምትጠብቂው ማለት ነው። ለምን አቆ ነው እኔ ትምህርት ባይሆንልኝ ለራሱ እናቴ ትምህርት ማለት ነው ሶሻል እጅ በሞት አልገባም። ቀጥ ብዬ ስራ እሰራለሁ። ቀጥ ብዬ ማለት ቀጥ ብዬ እንዲቀብረር ብዬ ማለት ነው ማርያም ትምህርት እንኳን ባልፈልግ ያለ ኻይነ ምን ታውቃለሽ ሌላ ናይን ኻይነ በቃ ይችላል እንዴ የምታውቂው ፒኬን ደግሞ ሌላ ጊዜ እመጣልሻለሁ። አንቺ ቆይ አሳይሻለሁ። እንደ አጋድሜ ነው ረግጥ እናትህን አህያ እናቴቱም ጠገቡ። አንተ አንድ ቀን ጌም ተጫውታችሁ የምድባለው የአካለ ስንኩላን መኪና ገዝታችሁ ለማን አባታችሁ ናችሁ እናንተ ሰው ሆናችሁ የምትናገሩኝ? ምድረቀ ማላ አደ የአካለ ጉዳተኛ መኪና ጉዳተኛ ሽንት ቤት ነው የምትገቡት። ሌላ ምን ቁም ነገር አየንላችሁ? ትሰራላችሁ፣ ትበላላችሁ። ግን ምንድነው ስለምንም ነገር አልጨነቅም። ሁሉም ለኔ ያሉ ፈጣሪ ይዞልኛል አይደል? ፈጣሪ ይሰጠኛል። እኔ የምጨነቀው ልንገራችሁ የሰው ፊት እንዳላይ እንዳልራብ እንዳልጠማ ቤተሰቦቼ የሰው ፊት እንዳይራቡ ጎዳና ተዳዳሪ እንዳሆኑ ሚስቴም እንደዛው እንዳቱ ነገ የሚመጣው ልጅም እንደዛ እንዳይሆን ነው የምጨነቀው። 20 ዓመት ተቀምጣችሁ ቤትም እንኳን የላችሁ። አሁን እናንተ ለማን ነው የምታስተማሩት? ለዚህ ያለው ሶሻል ሚዲያ ማህበረሰብ ለማን ነው የምታስተምሩት? ሌሎቻችሁ ተማሪ አውሮፓ፣ ሳውዲ አረቢያ ያላችሁ ስደት ይምረው አራሱ ከናንተ ማለት በተለይ እናንተ ከ10 ዓመት በላይ ያረጋችሁ ብቻ ሀገር ማለት ነው። እንደናንተ ፎቢያ የሀበሻ ያለው ሰው የለም። እከካሞች፣ ለማኞች፣ በቃ ስግብግቦች፣ ጨካኞች በተለይ ከ10 ዓመት በላይ ያረጋችሁ እዚህ ውጭ ሀገር በጣም ቅናተኛ ናችሁ። ቅናተኛ የራሳችሁ ዜጋ ወጥቶ ሲያልፍለት ማትወዱ ከኔ በኋላ መጥቶ አለፈለት ፈጣሪ ያርግለታችሁ። እናቴ እኔ 3 ዓመት አርጋለሁ እዚህ ሀገር አይደል 6 ወር ያረገ ከነኋላ አልፎኝ ከሄደ እናቴ ያርግለት ጀግና ነው የምለው። እናቴ ትሙት ያለፈለት እንዴት አርጎ እኛ 10 ዓመት 15 ዓመት 20 ዓመት አርገን ያላለፈልን ጭቅቅታሞች ስለሆናችሁ፣ ኋላ ቀር ረሃብተኛ ስለሆናችሁ፣ ችጋራሞች ስለሆናችሁ፣ ቀማላሞች ስለሆናችሁ፣ ሰውን ሲያልፍለት ስለማትወዱ አብዛኛው በተለይ ደግሞ አብዛኛው 100% አይደለም 70%ዎቹ በፕሌን የመጣችሁ ናቸው የምትብሱት። በፕሌን የመጣችሁ በተለይ 70%ዎቹ እናንተ ናችሁ። ሰብአዊነት የሌላችሁ ስለ ሰው አታስቡ አህዮች፣ በቃ እየተነዳችሁ የመጣችሁ አህያ ለአህያ 99.9% በባህር የመጣ ምስኪን ነው። እናቴቱ ለነጋ አይልም። እናንተ ግማሽ ዳቦ ቢቀራችሁ ነገ ምድርቅ ብትሆንም ደርቃ ኮሮንሽ አርጌ አላታለሁ ውሃ አርጌ ነው የምትሉት። እናቴቱ በባህር ከሚጣል ወንድሜ ይብላው። ነገ ፈጣሪ ያውቃል። ነገ ደግሞ የምበላው አገኛለሁ ብሎ ነው ለጓደኛው የሚሰጥ። እንቅናሞች በፕሌን የመጣችሁ አሮጊቶች ናችሁ። ወጣት ማያወራ ስራውን ሰርቶ የሚያስፈልገውን አድርጎ ይወጣል። እናንተስ እከሌ እንደዚህ ያረገች እከሌ በዚህ ሄደች ምን አገባኝ ነው። አሌክስ እንደዚህ ያረገ አሁን እኔ አሌክስ ባልሆን ኖሮ ማለት እናቴቱ አሌክስ ባልሆን ኖሮ ሌላ ሰው ተመልካች ለአሌክስ የምመለከተው እንደናንተ ቁጭ ብዬ ማሞ ምን ያወራና ራሱ ደቢ አልፊው ነበር። እናቴቱ ሞተ ቁጭ ብዬ ሳይሜን እዚህ አላባክ። አንቺ ደግሞ ልጅሽን ከዛ የሞቀት ዳሯን ያበታተንሻል። ከሞቀት ዳሯን አውጥተሽ ቤት አዱ ዕልታ ይዝባል ቤት ዋይ ያረግሻት ባንቺ ምክንያት ነው። ምክንያቱም ሀብታም እንድታገባ ስለምትፈልግ ልጅሽ
ሀብታም እንድታገባልሽ ስለምትፈልጊ እከካም ከእከክሽ እንድታላቅቅሽ ስለምትፈልጊ ይሄ ነው። ኋላ ቀረውነሽ ነው እንጂ ሰርታም ልትለወጥ ትችላለች እኮ። ሰርታም ሀብታም ልትሆን ትችላለች። ሰርታም ከባሏ ጋር ሆና የሌላ ሀብት ልታጣራ ትችላለች። ማንም እኮ ከነገንዘቡ የተወለደ የለም። ሁሉም ሰው ሜክ አድርጎ ነው ገንዘቡን የሚይዘው አይደል? ሁሉም ሰው ሰርቶ አይደል እንዲህ ገንዘብ የሚይዘው? ልጁን ጣልታችሁ ሳይሆን ደግሞ አንቺ ከልጅሽ ጋር ያለያይሻት ማለት ነው ሀብታም ልጅ እንድታገባልሽ ስለምትፈልጊ ነው። ይሄው ከትዳሯ አለያየሻት። ሀብታምም የለ ድሃም የለ እውሩም ምንድን ይባለው አካለ ጉዳተኛም አላገኘችም፣ ቁጭ ብላለች። አካለ ጉዳተኛም አላገኘችም፣ ቁጭ ተያይዛችሁ ቁጭ በቃ ናይጄሪያ ቤት አለፈ፣ ነጭ ቤት አለፈ፣ ጥቁር ቤት አለፈ፣ ምን አይነት መኪና ያዘ፣ ምን አይነት ሱሪ ያደርግ፣ በቃ ተያይዛችሁ ቁጭ ፈጣጣጣ ስንኩል ይዋደው ድንኩል ባል እኮ እንደዚህ ነው። ሁለት ቆማጣዎች በድንጋይ ይጫረሳሉ ያለችው አያቴ እንደዚህ ነው። ሁለታችሁም ሰማይ ተያይዛችሁ 450 ዩሮ ትሰጣላችሁ። 10 ብር ይዛችሁ በሁለት ብር ሻይ ጠጣላችሁ። ተጋድማችሁ ፀሐይ እንደዚህ ብላችሁ ትሞቃላችሁ። ያለፈው ወንድም ስታጎመድዱ ስታፈንድዱ ትውላላችሁ። ምን ታሪክ አላችሁ እናንተ? ምን ታሪክ አላችሁ? ከዛ 450 ብር ደግሞ 50 ብሯን ለዛ ያለችው ትልኩላታላችሁ። እሷ ደግሞ ማቴታ ትገዛለች። እንደ ባለ ፓንቷ ቀጭኗ ፓንት ሰንጋቂተ ላይ መሀል የምትወተፍ እንትናለች ፓንት እሷን ታደርጋለች። እዚህ መጣ የየሻሸገዳም ምን እናርግሽኛ? እኔ እንደውም ባለዳር ነው። አንድ ጊዜ አላገባውም ባላገባም በእንጨት ምን አይነቶች ቦርኮ ናቸው? በሕግ አምላክ ማንም ሱሱ ይልቀቀብን። እዚህ እድሜያችሁን ጨረሳችሁ። የኔ እድሜና ጨርሶ ታቦ ለኖርባት መድረገ ገማ አንጥፎ ለማኝ 5 ብር ደሞዛቸው ቀጥሉ። እናቴ ምን ያሳርፈው ነበር? እኔ እስኪ ሚስቴን ጊዜ ድስጣት ከዚህ ህዝብ ጋር ልመላለስ ብዬ ነበር። እኔ ዝም ያልኳችሁ። ቀጥሉ፣ ትለጠለጣላችሁ። የኮንዶም ፍንጣሪ ምድረ መሃይም እናቲቱ እንጭነቀኝ እኮ ማርያም። አንዳንድ ጊዜ ማለት ነው ሃኒ፣ አንዳንድ ጊዜ ማለት ነው ሰው እስኪ ምን አገባን ማለት እስኪ ልመዱ። በተለይ እናንተ ሽማግሌዎች ከ10 ዓመት በላይ ያደርጋችሁ እዚህ ሀገር፣ በተለይ ደግሞ እናንተ እንቅናሞች ምን አገባን ማለት ልመዱ። ምድረ መሃይም ምቀኛ ምድረ ጆሮ ጠቢ እና አና አቃጥላችኋለሁ። እንዲህ ነው አቃጥላችሁ እያያዝኩኝ እንዲህ አሁን እናንተ እንደናንተ አይነት እኔ እግዚአብሔር እንደናንተ አይነት ቫኬሽን ከመውጣ ቤቲ ምን አረገኝ? እዩት፣ ከወርቅ የመሰለች ሚስት ጋር ቤቲ ምን አረገኝ? እንደናንተ ያለ የእናንተን አይቼ ቫኬሽን ከመውጣ ነው። ባህር ላይ የተነሳችሁት ፎቶ እኮ አየነው። እግዚኦ መሐረነ ክርስቶስ፣ እንደ ህዝብ የተሰደብንበት ፎቶ ጉማሬ ትመስላላችሁ። ይዘር ይሄዳት ይሰማል። አቆይማ ይዘር ይሄድ ይሰማል። አልፎ ብሮ ይዘር ይሄድ ይሰማል። እንደዚህ እስኪ ቆይ እንደዚህ ብላችሁ የተነሳችሁት ፎቶ እስኪ ማርያምን እንደ ሀገር ሳይሆን እንደ አህጉር ነው ያፈርንበት። እንደ አህጉር ናትቱ እንደ ሀገር ሳይሆን እንደ አህጉር ነው ያፈርንበት። ያኛው ፎቶአችሁ እስኪ ይሁን ያኛውን የእናንተን ፎቶ አይቼ ቫኬሽን ልውጣ አሁን
ስትወድቅ አንበሳ ሽፈር አው ባሪያው ሊዘርግ ቴክኒክ ሰዎች ባረ ቢላይ ቴክኒክ ሰው ማረም እዩት እስኪ አይ ቲንክ እዚህ ነበር መሰለኝ። ቆይ ፊቷን ሽፍኝ አምጣታለሁ እና ለጥን ቆይ አንድ ፊቷን ሽፍኝ አንዴ። አሁን እንደዚህ አይነት እኔ እንደዚህ አይነት ቫኬሽን በወጣው እኔ እንደ ሀጉራ አላሰድባችሁም እናንተ እንደ ሀጉራ ተሰደቡበትን ቆዩ እዩት። እንደዚህ አይነት ቫኬሽን ልውጣ በሕግ አምላክ ንገሩኝ እስኪ። እንደዚህ አይነት ቫኬሽን ልውጣ ነኝ እንደ ሀጉራ አላሰድባችሁም እናንተ ንገሩኝ። እንደ ሀጉራ አላሰድባችሁም ወይ? ምድረቅንቅና ቫኬሽን ወጣችሁ ታውቃላችሁ? ተዝናንታችሁ ታውቃላችሁ ወይ? መጀመሪያኛቺ ማርያም እኔ ከጀመርኩ ተው አትንኩኝ፣ እኔን አትንኩኝ፣ ሚስቴን አትንኩኝ፣ በቃ አትንኩኝ። ምድረ ጥሮተኛ ከብት 10 ዓመት ወደ ህዝቡን ያጫረሳችሁ ይበቃችኋል። በቃ ይሄ አሁን ይሄ ዘመን የኛ ዘመን ነው፣ የወጣቶቹ ዘመን ነው። በቃ የወጣቶቹ ዘመን ስለሆነ ተውን፣ እኛ እንስራበት፣ እንለወጥበት። እንደናንተ የቤት እንደ ወንዶላችንን ጭንቅላታችንን አታመርዙት። እኔን በቃ እስኪ ስታዩ ደግሞ ልጁ አራዳ አይመስልም። ምን ማድረግ ነበረብኝ ንገሪኝ? ጫት በዚህ መያዝ ነበረብኝ? ጫት በዚህ መያዝ ነበረብኝ ንገሪኝ? ወይ ቱቦውን እንደዚህ አድርጌ መያዝ ነበረብኝ አራዳ ለማለት? ወይ ሱሪያ እንደዚህ አድርጌ ልሂድ አራዳ ለመባል? እንደዚህ ላድርግ ሱሪያ እንደዚህ አድርጌ ልሂድ አራዳ ለመባል? ንገሩኝ። እንዴት ነው አራዳው? እንዴት ነው በማርያም ንገሩኝ። አራዳ ለማድረግ እሺ ለማለት ምን ላድርግ? ወይ ደረቴን በደንብ አድርጌ ልክፈተው እስከዚህ ባዶ ራቆቴን ልሄድ ምናምን? አራዳ እንዴት ነው አራዳው? እናንተ እኮ አራዳ ተብላችኋል እኮ እናቴቱ። በዚህ ሺሻ፣ በዚህ ጫት፣ በዚህ ኦቾሎኒ፣ በዚህ ልጅሽ የሚያክል ወንድ እናንተ አሁን እናንተ ናችሁ አራዳ? እናንተ ናችሁ ለህዝቡ የምታስተምሩት? እንገራችሁ አዳዲሶች እየመጣችሁ ያላችሁ ሶሻል ሚዲያ ላይ ወጣቶች ማለት ነው በሙሉ ሶሻል ሚዲያ ያላችሁ በተለይ የነዚህ ጥንብ ሽማግሌዎችን ስድብ ሰምታችሁ ለመትረፍ ካሰባችሁ አንድ ሰው እንዳጠር ውጣ፣ ስራ፣ ተለወጥ፣ ህይወትህን ቀይር፣ ቤተሰቦችህን ቀይር፣ የራስህን ፊውቸር ደግሞ አስተካክል። እነዚህ ሽማግሌዎች ተሳድበው አልተሳደቡም ቤታቸው ቁጭ ብለው ነው የሚውሉት ሙሉ ሌሊት። ከዛ በስትረስ ሳይተኙ ነው የሚያድሩት። ወይኔ የነገ ቢል ማን ነው የሚከፍ? ሳምንት እኮ አለፈው ኻኛም እንዲባል ተደግሞ ይመጣብኛል የሚሉ ሽማግሌዎች ቅንቅናሞች ናቸው እነዚህ። እኔ ልንገራችሁ፣ አይ ተማሪ ነኝ። ኦኬ አሁን ፕሪ አፕሮንቲሳጅ አለው። የምንቀጥለው አመት ደግሞ አፕሮንቲሳጅ እገባለሁ። ሃውስ ቢልዲንግ ነው የምትሉት እናንተ? ሃውስ ቢልዲንግ እገባለሁ። ትምህርቴን እማራለሁ። የ4 ዓመት አደርጋለሁ። በቃ ይሄ የኔ ፕላን ይሄ ነው። የእናንተ ፕላን የሚቀጥለው እስኪ ላስት ይር ሀበሻ ነበር፣ የሚቀጥለው ናይጄሪያ ይሆናል። አዎ ናይጄሪያ ይዛለሁ። ከዛ የሚቀጥለው ደግሞ ነጭ። በተለይ ይሄ ነጩ ገንዘብ ከሌለው ችግር የለው፣ ናይጄሪያውን ቤት አስቀምጬ ያኛው ነጭ ቤት ይሄዳል። እንደዚህ ነው የእናንተ ፕላን። ይሄ የኔ ፕላን ግን እንደዚህ አይደለም። እግር ብሎ ይሄ ይባባችሁ፣ የቀረው ካለ ደግሞ ይሄ ጨምሩት። ጨርሰናል።